ደስ ሲል ደስ ያሰኛል ከምር የምን አባ ቋጥረው ነው በቋጥራ 4 ጎል ነበር የሚገባው ካሪክ በ5 ወር ይባራል ስል አሁን 2 ወር አድርጌያለሁ በ2 ወር ይባራል እንደው ቻምፒዮንሺፕ የመጣ ቡድን እንትን ይላል ከምር ደስ ይላል ቀጥሉበት 4 ሃል ሲቲ ይወጣ አጂ ብራንድ ይሆናል ለጣጣፍ ነው የምትለጠፊው ነው ምንሽ ገና ብሩና ኩኛ አድክም ነው ገባር ለአንጫ ነው የምትጮተው ምናምን ነገር ለብራ ብለና ባንጫ ነው የምትጮተው የምን ባንጫ ነው የምን በገና ሁሉ ለባዶ በሁል ሲቲ ማኑ ዘንድሮ ተወርዳለ እንደውም ገባር ተወርዳለ ምን አይነት ዱቄት ናችሁ በእናትሽ እሺ ምን ነው የምትለው ነገር አለ ናስቲ ምን የምትለው ዋንጫውን አርሰናል ለሚበላው እናንተ የምትሮሮጡት ለምንድን ነው? 10ኛ ሳምንት ላይ ዋንጫው ከማንቸስተር አይወጣም ትላለህ ብዬ ነበር። ወከ ገና 2ኛ ሳምንት ላይ ትላለህ። ዱቄት ጸጉሩ አይቆረጥ እሱን አስበው። ገና ይቀምላል። እንግዳ ተቀባይ ተከላካዮች ማንቸስተር ዩናይትድ ምን ነክቶት ነው ጋይስ? ከቻምፒዮንሺፕ ያደገው ሃል ሲቲ አይደለ እንዴ? 2-0 በፕሪሚየር ሊጉ የመክፈቻ ጨዋታው እንግዲህ ሽንፈት ገጥሞታል። መጥፎ አጀማመር ማይክል ካሪክ ከማንቸስተር ዩናይትድ ጋር ማድረግ ችሎ ነበር። ሃል ሲቲዎች ግን ይመቻቸው በጣም የሚገርም ፐርፎርማንስ ነበር ያስመለከቱት። 2 ቆንጆ ጎሎችን ነበር ማስቆጠር የቻሉት። ከዛ በተጨማሪ ተደጋጋሚ ሙከራዎችን ሴኒ ሌመንስ ላይ ሲያደርጉበትም ተመልክተን ነበር። ማይክል ካሪክ እንግዲህ ከማንቸስተር ዩናይትድ ጋር በመሆን የመጀመሪያ ፕሪሚየር ሊግ ጨዋታውን በሽንፈት ጀምሯል። አዳዲስ ፈራሚዎቹም ቲሊማንስ እና አንድሬ ሳንቶስ በጨዋታ ላይ ጥሩ ፐርፎርማንስ ነበራቸው ለማለት በጣም ያስቸግራል። ክሬቲቪቲያቸው በጣም ደካማ ነበረ። በሃል ሲቲ ሜዳ ክፍል ላይ የጎሎችን ደጋግመው ለመፍጠር በጣም ብዙ ስትራግል ሲያደርጉ ነበረ። ብቻ ለዩናይትድ መጥፎ አጀማመር ነው። ሃል ሲቲ ግን እንደ አዲስ አዳጊ ቡድን በጣም ጥሩ የሚባል ፐርፎርማንስ በዚህ የሚቀጥል ከሆነ ደግሞ በፕሪሚየር ሊግ የመቆየት ተስፋቸው በደንብ ከፍ ያለ እንደሆነ ያስመሰከሩበት ጨዋታ ነው ብዬ አስባለሁ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። እንግዳ ቤት ሲመጣ አልጋ እንደመልቀቅ ነው የምቆጥረውኒ ሚስትን እንደማስደቀል ነው የምቆጥረውኒ ከቺ ዝናናብኝ መጤ ይደበርብኝ ነውር እኮ ነው እናቴ መጤ ከትናንት ወዲያ አይኔ ያያደገ ክለብ ይዝናናብኝ ይፍታታብኝ ካሪክ የአምኖን ቲም አቁላልት አጣፍጣ ይዘና ስትባል ጭራሽ የጎረና ቲም ትመጣለ የሻገተ ቲም ምን አይነት ነው አማን የቀመለ ነገር ነው የተመለከትኩት እኔ እናቴን አልቀበሉ እናቴን በየአመቱ በእናንተ ምክንያት እኔ ጤናዬን ማጣት አለብኝ። እኔ ምን አይነት ድራግ እየወሰዳችሁ ምንድነው የምቀሙት? ፕሪሚየር ሊግ መጀመሩን ራሱ የሰሙ አይመስለኝም። የወዳጅነት ላይ እንኳን በጣም የሚያሳፍር ውጤት ሼምፉል ሃፍ ኢምባራስመንት እግዚአብሔር በጣም ውርደት ነው እንዴ! ፕሪሚየር ሊግ እኮ ነው። ከዚህ በኋላ አመቱ ሙሉ ጤናችን የሚወሰነው በእናንተ ነው፣ በ11 ተጫዋችና በማይክል ካሪክ እንዴ! አረ በመድኃኒዓለም እንዴ! እኔ እኮ ግራ ገባኝ እኮ። ዶርጉ የምትባል ሰውዬ ዛሬ ጤነኛ ነህ? ሰከንድ ሃፍ እንዲመለስ አልፈልግም። ማይክል ካሪክ ዶርጉ የሚባል ሰውዬ ሰከንድ ሃፍ እንዲመለስ አልፈልግም። በጣም ያሳፍራል። አረ በመድኃኒዓለም እንደተጠበቀው ሃል ሲቲ የመጀመሪያ 3 ነጥቡን አስመዝግቧል። አይ ብራንዷ አንቺ ነሽ አሁን ለ4 ቶርናመንት የምትፎካከሪው አልቀረብሽ። ዛሬ ደግሞ ምክንያትሽ ምን ይሆን? ሰበብሽ ምን ይሆን? ባሌባ ስላልገባ ነው። ለማንኛውም ማለት ነው አረ ሃል ሲቲ እንዴት አባታቸው ነው የሚችሉት? በእናታችሁ በማጥቃት በመከላከል በቃ የተሰራ ቲም የለም ትክክለኛ። እውነት ቃላት የለኝም። ግብ ጠባቂው ራስ ኮንፊደንስ እንዴት አባቱ ነው የሚያምረው። አረ ቃላት የለኝም። ጭራሽ ዛሬ እንደውም ትንሽ ሲያጠቃየውት ከዛኛው ወገን ማለት ማጉየር ነው። ለማንኛውም ማለት ነው ጀለስ ጸጉሩ ይደርዳታል እንጂ አንድ አይቆረጣትም ነው ማለት አይቆረጣትም። ለማንኛውም እንደተለመደው ትርፌ ጠጥ ተደርጋለች በአዲስ አዳጊዋ ሃል ሲቲ ማለት ነው። ማንም ነው ከዚህ በኋላ የሚወስደው። የማይክል ካሪኩ ማንቸስተር ዩናይትድ እንግዲህ ወደ ኤምኬኤም ስታዲየም አዲስ አዳጊ ሆል ሲቲ ጋር ተጉዞ ማለት ነው ያራዳ ልጆች እጅግ በጣም መራር የሚባል ሽንፈትን ቀምሶ ጀምሯል ማለት ነው ፕሪሚየር ሊጉን ማለት ነው። ያራዳ ልጆች በሚያስገርም ሁኔታ 2-0 በሆነ ውጤት እንግዲህ ማንቸስተር ዩናይትድ መሸነፍ ችሏል ማለት ነው በሃል ሲቲ ማለት ነው። እንግዲህ ቀጣይ ምን ይመጣል አብረን የምንመለከት ይሆናል ማለት ነው። ነገር ግን ምናልባት ይሄ የመጀመሪያ ጨዋታ ነው፣ ለበጎም ሊሆን ይችላል፣ አይታወቅም ምን እንደሚፈጠር ማለት ነው። ያራዳ ልጆች ብዙ
መጀመሪያ ላይ ከሸፉ ነገሮች መጨረሻ ላይ አሪፍ ሊሆኑ ይችላል። የብዙ ሰው ግምትም ሆኖም የተመለከትነው ነገር ነው። ማንቸስተር ዩናይትድ ዛሬ በሁል ሲቲ እንግዲህ ተሸንፏል ማለት ነው። እስቲ እናንተን ሀሳብ አስተያየት ሼር ኮፕ ሊንክ እያደረጋችሁ ዱብ ዱብ አድርጉት። እንዲሁም ያያችሁትን ነገር ኮሜንት ላይ አስቀምጡልኝ ማለት ነው። ያራዳ ልጆች ይመቻችሁ። ሁላችንም የምናውቀው ማንቸስተር ዩናይትድ ተመልሷል። 2-0 ማን ትናንትና አትጨፍር ኮቨንትሪ አዲስ አዳጊ ነው ምናምን ስትለኛል ነበር ኮመንት ላይ ነውጣ አይንህን ነው ማጠፋለ ማን ይኸው አዲስ አዳጊ 2-0 ልጥልጥ እያደረገ ነው ልጥልጥ ምንም አታመጣም ከዚህ በኋላ ማን ብሩኖ ፈርናንዴዝ ምናምን ማን በቃ ከዚህ በኋላ ዝም በድምፅን እንዳልሰማው እንዴት ነው የሚችሉት? ሃል ሲቲ ኧረ በስ ሃል ሲቲ ማሊያ የለም እዚህ አዲስ አበባ ውስጥ አንድ ማሊያ ስቶር የሚያስገባ ሃል ሲቲ ግዙልኝ ነው የፈጠና አይደል ሲመጣ ነገሩኝ እጄ ገዛ ሃል ሲቲ ትችላላችሁ 2-0 ልጥልጥ እያደረጋችኋቸው ነው። ሰከንድ አፍ ደግሞ የፈጠነ ሎክ አድርጎ ገብቷችኋላ። ምክንያቱም የሆነ ነገር ሊፈጠር ስለሚችል ማለት ነው። መሃላችሁ የተመታ ነው ገብቷላ። ቴሌማንስ በፍጹም ከአንድሬ ሳንቶስ ጋር አይሆንም። ምክንያቱም ኳስ መቀማት አይችሉም። ሁለት ሴት ፒስ አገቡባችሁ። ሴት ፒስ አገዳ አረ እንዴት ነው ግን ደስ የሚለው። አረ ህይወቴ ተስተካከል። ምን አይነት የተባረከ የመጀመሪያ የፕሪሚየር ሊግ ሳምንት ነው እያሳለፍኩ ያለሁት። ምን አይነት ሄት ዋሽ ነው እንደዚህ። እኔ ሲጀመር ከዚህ በኋላ ማንንም ቲም ላይ አልቋጥርም። ገብቷችኋል? እናንተ እንድትሸነፉ ነው የምፈልገው። ምክንያቱም ለዋንጫ ሊወዳደር ነው እያልከኝ ነዋ። ና ተወዳደሪኝ በእናትህ 2-0 ይሰማል።